በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት እንደምን ቆይታችኋል? ማስተርቤሽን ወይም ግለ ወሲብ ወይም ሴጋ የብዙዎች ድብቅ ለቅሶ በሚል ርዕስ ላለፉት 4 ተከታታይ ክፍሎች ይዤ ቀርቤያለሁ። 5ኛውን ክፍል ይዤ ቀርቤያለሁ። ይህን አገልግሎት ስለ ማስተርቤሽን፣ ህልመ ሌሊት ወይም ድሪም ሴክስ፣ ስለ ዝሙት ፈተናና ቁማር፣ ፖርኖግራፊ፣ ሌሎች ምክሮችን በቲክቶክ ጀምሬ ነበርና ብዙ ሰው ተከታታይ ያለው። ከዛ ግን እዛ ላይ አጭር ነው ለምን በሰፊው አታቀርብም በዩቲዩብ ስለተባለ ነው እንደገና የጀመርኩት። እግዚአብሔር ይባርካችሁ። አገልግሎቱን ሰብስክራይብ በማድረግ በማዳመጥና እግዚአብሔር ደግሞ እጃችሁን እንደዘረጋው መጠን ልባችሁ እንደሞላ አገልግሎቱን እንድታስቡ ባዮ ላይም በተጠቀሰው በስልክም ደውላችሁ ቢሆን አገልግሎቱን እንድትደግፉ በጌታ በእግዚአብሔር ፍቅር አሳስባለሁ። የማስተርቤሽን ወይም ግለ ወሲብ የብዙዎች ድብቅ ለቅሶ ክፍል 5 ባለፈ ደጋግመን እንዳነሳ ነው ሰይጣን ሌባው ሊሰርቅ ሊገድል ሊያጠፋ እንጂ ስለሌላ አይመጣም ተብሎ ተጽፏል። ሰይጣን በማስተርቤሽን ውስጥ ምንድነው የሚወስድብን ነገር ብለን ባለፉት አይተናል። ጀምረን የነበረው ታስታውሱ ከሆነ መንፈሳዊ አቅማችሁና ኃይላችሁን ይወስድባችኋል የሚል ነበር ያየነው። ዛሬ ደግሞ የመነቃቃታችሁን አቅም ወይም ኃይል ይወስድባችኋል። መነቃቃት፣ ኢንስፓየርድ መሆን፣ በጥሩ ስሜት መውጣት ትልቅ ነገር ነው፣ ቀላል እንዳይመስልን። እነዚህ ነገሮች የነበሩን ሲወሰድብን ልናመጣው የምንችልበት መንገድ ከገባንበት የኃጢአት ጎዳና እግዚአብሔርን ካሳዘንበት መንገድ በመመለስ ብቻ ነው። ማስተርቤሽንም ይህ እግዚአብሔር የሰጠን የመነቃቃት ኢንስፓየርድ የመሆን ሰዎች እኮ ይሄ የመነቃቃት አቅም ነው፣ ገንዘብ አይደለም፣ ሌሎች ነገሮች አይደሉም። በቃ ለመኖር አንዱ አቅማችን መነቃቃት ነው። ድንዝዝ ያለን ኩንታል የተሸከመ መስለን የምንጓዝ የምንሆንበት ምንድነው ስንል በኃጢአት አሁን ባነሳነውም በማስተርቤሽን ወይም በግለ ወሲብ ኃጢአት ሰይጣን የመነቃቃት አቅማችሁን ወስዶታል ማለት ነው። ያው አጥፊ ነው፣ ሌባ ነው፣ ነፍሰ ገዳይ ነው። ይሄ የመነቃቃት አቅም የስጋም የመንፈስም ነው። አንድ ስራ ለመስራት የነበረን መነቃቃት ደስታው ኖሮ በቃ እስክንጨርሰው ድረስ ያለን ትጋት ምንም በቃ ውጤት ወይ ትርፍ ወይ ክብር አንፈልግም፣ ግን በቃ ያን ነገር ሰርቶ የማከናወንና የማየት በቃ ልክ ልጅ አርግዞ እንደወለደ ሰው በቃ የማየት ናፍቆት ነው። ይሄ በመንፈስም በስጋም ያ ነገር ይወሰዳል። በቃ ድንዝዝ ምንም በቃ ያኮ የምንሰራው ነገር ከኛ አልፎ ለብዙዎች ሊተርፍ ይችላል። በጣም የሚገርመኝ ነገር በዚህ በካውንስሊንግ ወይም የምክር አገልግሎት ኦልሞስት ከ350 በላይ ሰዎችን በአካልና በስልክ አግኝቻለሁ። አሁን ቲክቶክን ከጀመርኩ ነው። ከዛ በፊትም ላለፉት 30 ዓመታት በተለያዩ አገልግሎቶች በጋብቻም በተለያየ መንገድ ሳማክር እንደነበረ ክብሩን እግዚአብሔር ይሰጥ እና በጣም የሚገርመኝ እንደው አልሰራሁትም እንጂ ቁጭ ብዬ 85% በላይ የሆኑት ሱሰኞች ወይም በተለያየ መንገድ አዲክትድ የሆኑ ሰዎች በጣም ትልቅ ፖቴንሻል ወይም አቅም ያላቸው ሆኖ አይቻቸዋለሁ። በጣም ለብዙዎች እንጀራ እንደው ምን ይላለው መስትሪ አይደሉም መሶብ ናቸው ይላሉ። ብዙ እንጀራ መሆን የሚችሉ ናቸው። ጠላት ይሄንን ይወስዳል። እንዳታገለግሉ የማገልገል ትናንት የነበረው አገልግሎት ጌታ ኢየሱስ ያረጀብን ወንጌል የደከመብን ይመስለናል ኃጢአት ሲገባ። ለምን የማስተርቤሽን ኃጢአት ወንጌል በሚያውቁት መካከል በጣም በስፋት አሁንም በዚህ አገልግሎት እንዳየሁት በማስተርቤሽን ኃጢአት ተይዘው ያሉ ብዙ ወገኖች ወጣቶች በወንጌል የሚያውቁ ናቸው። ለምንድን ነው የስጋ ፈቃድ ፍላጎት ሲነሳ ወይም ደግሞ ሲኖር ወደ ዝሙት እንዳልሄድ ከጋብቻ ውጭ ሳላገባ እንዳልሄድ ያንን ነገር እንደ ማስተንፈሻ ብለው ይጀምሩትና በኋላ ግን ቀንበር መሆኑን ይረዱታል። ወገኖቼ በተለይ በዚህ አጋጣሚ አሁን ላንሳው
በወጣቶች ወንጌል የምታውቁ በቤተክርስቲያን አካባቢ ያላችሁ ብዙ ነገር ይፈትኗቸዋል። ወደዚህ የሚያስገባው ለምሳሌ ፖርኖግራፊ ነው አንዱ በዋናነት። ሌላው ደግሞ ቅዱስ ጳውሎስ በመልእክቶቹ በተቀደሰ አሳሳም እርስ በርሳችሁ ሰላም ተባባሉ ይላል። ዛሬ በወጣቶች ዘንድ ያለው ሰላምታ የተቀደሰ አይደለም። ለምን ነው ቅዱስ ጳውሎስ የተቀደሰ አሳሳም ያለው? ያልተቀደሰ አለ። ወጣቶች ልጆቼ ተቃራኒ ጾታን እቅፍ ወደ ደረት አስጠግተ ናፍቆት የሚመስል ነገር ንቅ ተደርጎ እየተወዛወዙ ሰላምታ ምን ማለት ነው? የሀገራችን ሰዎች ተረቱ ምን ይላሉ? ገደል ለገደል እየሄዱ መቀደስ የተኛ ሰይጣንን ለመቀስቀስ ይላሉ። እንዲህ አይነት ነው ብዙዎች የሚፈጠሩት ብዬ አስባለሁ። ከእውነታው የሚራኩኝ አይደለሁም እና እንፈተናለን፣ መጠንቀቅ አለብን። እርኩሰት በህይወታችን ውስጥ ሲገባ የሚኖረን ንቃትና መነሳሳት እየቀነሰ መሄዱ የማይቀር ነው። በማስተርቤሽን እና በሌሎች የኃጢአት ልምዶች ውስጥ ያለፉ ሰዎች ይህን ስሜት በሚገባ ያውቁታል። እንዴት አድርገው ያ የመነቃቃት ስሜታቸውን እንደተወሰደ ያውቁታል። በመጽሐፈ ምሳሌ ምዕራፍ 31 ቁጥር 3 ላይ ምሳሌ 31 3 ላይ ጉልበትን ለሴቶች አትስጥ መንገድህንም ነገስታትን ለሚያጠፉ ይላል። ጉልበትን ለሴቶች አትስጥ ሲል በትዳር ውስጥ ላለ አይደለም። ሴት የሚለው እዚህ ላይ ጋለሞታ ወይ ደግሞ ዝሙትን ነው። ይሄ ለወንድም ለሴትም ይሰራል። የወንድ ጋለሞታ አለ፣ የሴት ጋለሞታ አለች። ምናልባት የወንድ ጋለሞታ ለገንዘብ ነው፣ ዛሬም አለ ለነገሩ እና ይሄ ለአንድ ጾታ የተገለጸ አይደለም። አትስጥ ጉልበት ይወሰዳል፣ አቅም ይወሰዳል። ኢቨን እንኳን ፊዚካል አቅም ከዝሙት በኋላ ይወሰዳል። በትዳር ውስጥ ያሉ ሰዎች ከትዳር ጓደኛቸው ጋር ከተኙ በኋላ መንፈሳዊ አቅማቸው ስጋዊ አቅማቸው አይወሰድም። በዝሙትና በማስተርቤሽን በተለያዩ ኃጢአት ያለፉ ሰዎች ግን ምንድነው ብለው እስኪሉ ድረስ ጉልበት ጭልጥ ብሎ ይጠፋል፣ ድሬን ይሆናል። ለምን መሰላችሁ? ደጋግሜ አንስቼዋለሁ። ሰዎች ለማመን ይቸገራሉ፣ ግን ተግባር እውነተኛ ነው። የመንፈሳዊ ዓለም ሰይጣን አቅም በዚህ ዓለም ለመስራት የሚያገኘው ፈቃድ የሚያገኘው በሰው ውስጥ ነው። ያለ ሰው ሰይጣን መስራት አይችልም። እግዚአብሔርም በዚህ ምድር ያለ ሰው መስራት አይችልም። እግዚአብሔር በዚህ ምድር ያለ ሰው መስራት የማይችለው ስለማይችል ሳይሆን መርሁ ሰው ይህን ምድር እንዲገዛ ስለፈቀደ ያንን መጋፋት ስለማይፈልግ ነው። የመርህ አምላክ ነው። ሰይጣን ግን ምንም ስልጣን የለውም። ስለዚህ ለመስራት የግድ በሰው በኩል መግባት ፈቃድ ማግኘት አለበት። ስለዚህ ያንን የመስሪያ አቅም ኃይሉ ከየት ያገኛል ብትሉ ከኃጢአት ነው። ለዚህ ነው ለምን ኃጢአት ሰርተን ሙልጭ የምንለው። በቃ እንደው ባትሪ 0% የነበረው ፐርሰንት የነበረው ባትሪ ጭልጥ ብሎ 0 የሚገባበት አያችሁ አቅማችሁን። ለዚህ ነው ጉልበት ግን ለሴቶች አትስጥ ሲል ያንን የሚያመለክት ነው። እና ከዚህ የምንረዳው የፍትወት እርኩሰት ኃጢአት የመንፈሳዊ አቅምን ብቃትን ያደርጋል። ይህንን ልናቅ ይገባናል። ከማስተርቤሽን በኋላ ብዙ ሰዎች የመነቃቃት አቅማቸው ወርዶ ያገኙታል። በህይወት ለመቀጠል የሚያስችል ጉልበት ያጣሉ። የሆነ ነገር ተሰልበዋል ምንድነው በህይወት ለመኖር ያለኝን አቅም የወሰደው ብለው ይጨነቃሉ። ይህ ጉዳይ የስነ አእምሮ ጉዳይ ሳይሆን ወይ ደግሞ የጭንቅላት ሳይኮሎጂ ይሆን። አንዳንድ ሰዎች ወደ ሳይካትሪስት ይሄዳሉ። አንዳንድ ሰዎች አማክረውኛል፣ ሄጄ ጠይቄ የተለያየ መድኃኒት ሰጠኝ ያሉ ሰዎች አሉ። ሕክምናውን አልቃወም። ጉዳዩ ግን እንደዛም ሆኖ የተለያዩ መድኃኒቶች እየወሰድኩኝ አልተነቃቃውም ይላሉ። አንዳንዴ ደግሞ ምናልባት ባለሙያ ስላይደለው ብዙም ስለማላውቅ እጠነቀቃለሁ፣ ልታረመም እችላለሁ። ነገር ግን የሚያነቃቃ ተብለው አንዳንድ ታብሌቶችም ይሰጣሉ በሕክምናውም፣ አንዳንዴ ደግሞ በብላክ ማርኬትም ይሰጣሉ። እነዚህም አደገኛ መሆናቸው መታወቅ አለበት። መነቃቃት አቅማችን የወሰደው ኃጢአት ከሆነ በቃ በንስሐ ወደ እግዚአብሔር መመለስ ነው። መጽሐፍ ቅዱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻን ስለሚል ወደ ውስጥ መለሱ። አይታችሁ የለ ሶምሶን በመጽሐፈ መሳፍንት ምዕራፍ 13 እስከ 16 ላይ የምናየው ሶምሶን ዝሙት ከሰራ በኋላ መጀመሪያ ላይ እግዚአብሔር ታገሰው፣ አቅም የተወሰደበት አልመሰለውም። በኋላ ግን ምን ሆነ? ሌላ ጋር ከገባ በኋላ ግን ፀጉር ከተላጨ፣ ጸጋው ከራቀው ወይ ደግሞ የመነቃቃት አቅሙ ከተወሰደበት በኋላ እንደ ቀድሞ አደርጋለሁ አለ። እግዚአብሔር እንደተለየው አላወቀም ይላል። አያችሁ፣ የኃይሉ የመነቃቃቱ ምንጭ እግዚአብሔር መሆኑን ረስቷል። እንደገና እግዚአብሔር ፊት ዋጋ ከፍሎ አይደለም እግዚአብሔር ሆይ ማረኝ ካለ በኋላ እንደገና ጸጋው እንደተመለሰለት እንመለከታለን። ስለዚህ ምንም ነገር
ሕክምና የተቃወምኩ አይደለም፣ ደግሜ እናገራለሁ፣ ወደፊትም እናገራለሁ። ሕክምናን የሚቃወም መንፈሳዊ እግዚአብሔር ቃል የለም፣ ዘመናዊ ሕክምና አግባብ የሆነው ማለት ነው። ነገር ግን የመነቃቃት አቅማችሁ ከኃጢአት የተነሳ ከተወሰደ መድኃኒት መርፌ ከመጀመር ኪኒን ሌላ ነገር ከመጀመር በንስሐ መመለሱና ወደ ተፈጥሯዊ የመነቃቃት ብቃታችሁ ብትመጡ ይሻላል። አሊያ ግን በተለያዩ ነገሮች የመነቃቃት ነገር ለምደን ከዛ በኋላ ከነዛ የመነቃቂያ ንጥረ ነገሮች መላቀቅ ያቅተናል እና በተለይ መታወቅ ያለበት የፍትወት ኃጢአት የምንለው የፍትወት ኃጢአት ዝሙትም ማስተርቤሽን ነው። የሚመደቡ ርኩሳን መናፍስት አሉ። በጣም የሚያተኩሩት በሰው የመነቃቃት አቅም ላይ ነው። ለምን መሰላቸው? አንደኛ እነሱ አቅም ያገኛሉ። ሁለተኛ ነገር ደግሞ ሰው የመነቃቃት አቅሙን ሲወሰድበት የመኖር ትርጉም ይጠፋዋል እና ትልቅ ትኩረት ያሰጣሉ። ደግሞ እግዚአብሔርም ደግሞ ያ በእናንተ ውስጥ ያስቀመጠው መለኮታዊ ዓላማ ይፈጸም ዘንድ የሚያስችለው ያ አቅም ነው እና የእግዚአብሔር ያዘጋጀላችሁን በቤታችሁ የተቀመጠውን መለኮታዊ ዓላማ መፈጸም አትችሉም። ፍትወት በሚፈጸም ጊዜ በሰው ውስጥ የሚለቀቁ ንጥረ ነገሮች አሉ። ሰውነት ተፈጥሮ የሚለቃቸው ያነበብኩት ነው። እታረማለሁ ካጠፋው ባለሙያ ስላይደረኩ። በዚህ ዶፓሚን፣ ኦክሲቶሲን፣ ፕሮላክቲን የሚባሉ ኒውሮኬሚካልስ አሉ ይላሉ ባለሙያዎቹ። እነዚህ ኃይለኛ የሆኑ የመነቃቃት ኬሚካሎች ወይም ሆርሞንስ ዝሙት በሚፈጸም ጊዜ ከጋብቻ ውጭ የሆነ እግዚአብሔር ባላቀደው የፍትወት ነገር ውስጥ በሚለቀቁ ጊዜ ምን እንደሚሆነው አንደኛ መወቀስ አለ። እንደገና ደግሞ አዲክሽን ይሆንና እነኚህ ኒውሮኬሚካልስ ሆርሞንስ በተደጋጋሚ ይለቀቃሉ። በጣም ይገርመኛል። በካውንስሊንግ ጊዜ አግኝቻለሁ። ሰው ወንዶች በትዳር ውስጥ ያሉ ብዙ ማውራት ባያስፈልግ በአንድ ቀን አንድ ወንድ በቀን ከሴት ጋር ስንት ጊዜ የሚለው ሴት ተቀባይ ስለሆነች የፈለገችውን ያክል ልትሆን ትችላለች፣ የስጋ አቅም እስካለ። ወንድ ግን ሰጪ ስለሆነ ሊለቅ የሚችለው ሊሰጥ የሚገባ ሆርሞን ወይ ደግሞ ፈሳሽ ወይም ዘር ስላለ እሱን አይችልም። 2-3 አይዶንት ኖ እንግዲህ ጥናት ያደረጉ ሰዎች ሊያገኙ ይችላል። በተረፈ ግን የሚገርማችሁ በማስተርቤሽን ውስጥ ያሉ ሰዎች በቀን 5-6 ጊዜ ማስተርቤት አደርጋለሁ ይላሉ። እንዴት ነው ያ ነገር የመጣው ስሉ ከሰውነት ተራ ወጥተው ፀጉራቸው ተነቃቅሎ ቆዳቸው የተፋፋቀ በቃ ነው የሚሆኑት። ይሄ እንዴት መነጨ? ከተፈጥሯዊ ውጪ እንዴት ነው ይሄ ዘር ሊፈስ የሚችለው? አያችሁ ሰይጣን እንዴት አድርጎ እንደሚያጠፋ ነው። እና እነኚህ አነቃቂ የሆኑ እግዚአብሔር በተፈጥሮ የሰጠን ሆርሞኖች ወይም ደግሞ ኒውሮኬሚካልስ የሚባሉት በተደጋጋሚ ከጤናማ ከሆነው በላይ ሲለቀቁ ለሱስ ያጋልጣሉ። ከዚህ የተነሳ ደግሞ በምንም መንገድ መነቃቃት እንዳይኖር ያደርጋል። እነዚህ ሆርሞኖች ወይም ኒውሮኬሚካልስ በተደጋጋሚ ሲረጩ ጤናማ ከሆነው መንገድ ውጪ በአግባቡ ሊገኝ ከሚችለው ደስታ ውጪ ሲለቀቁ ምን ይሆናል ማለት ነው? ሰውነት ይሄንን ድግግሞሽ ይለምደውና ሞር ይፈልጋል እና ምን ይላሉ ሐኪሞቹ? የስሜት መደንዘዝ ወይም በእንግሊዝኛው ኢሞሽናል ነምብነስ ውስጥ ያስገባቸዋል። በቃ ድንዝዝ ይላሉ። ምንም ቢለቀቅ የማይገባቸው ይሆናሉ። ለምንድነው? አብዛኛው ይሄን ደጋግሞ ከማድረግ ማስተርቤሽን፣ ፖርኖግራፊ ከማየት ከነኚህ የተነሳ ሌሎች የተለያዩ አነቃቂ እጾችን በመጠቀም የተነሳ በአእምሯችን ጤናማና አግባብ ባልሆነ መንገድ እነኚህ ሆርሞኖች ስለሚረጩ ቀስ እያለ የስሜት አልባ ቀውስ ውስጥ ጦስ ውስጥ ይገባሉ። ይሄ ደግሞ ምን ያመለክታል? ቀስ እያለ ወደ ጠለቀ መንፈሳዊ ችግር ውስጥ ይገባል። አዎ እንደውም ምንድነው የሚባለው? በተለያየ መንገድ ይሄ ሲሪያል ኪለርስ በጣም አደገኛ ወንበዴዎች ሰው ግድ የማይላቸው ቆራርጦ ሲገሉ ግድ የማይላቸው ሰዎች፣ ስሜት አልባ የሚሆኑ ሰዎች የፖርኖግራፊ የማስተርቤሽን ሱስ ተጠቂዎች እንደሆኑ ይሄነኝን ኒውሮኬሚካልስ ከጤናማ ነገር በላይ ስለተለቀቁ በቃ አእምሯቸው ምንም አይነቃቃም። ሰው ወንድሙን ሰውን በመልኩ በእግዚአብሔር መልክና ምሳሌ የተፈጠረውን ወገኑን ሲቆራረጥ ምንም የማይሰማ ይሆናል። እግዚአብሔር ይጠብቃል። ይሄ አለ እና ትልቅ ነገር ነው። ከመንፈሳዊው መገለጫ እውቀት በዘለለም የጠለቀ መንፈሳዊ ችግር ያስከትላል። ምክንያቱም
እግዚአብሔር ሰውን ከምድር አፈር ከፈጠረው በኋላ በአፍንጫው የሕይወት እስትንፋስን እፍ እንዳለበት መጽሐፍ ቅዱስ ይነግራል። ይሄ ደግሞ እስትንፋስ በእኛ ሕይወት ውስጥ እግዚአብሔር ያዘጋጀውን መለኮታዊ ዓላማና እቅድን የያዘ እንድንፈጽም የሚያደርግ ነው። የፍትወት ጉዳይ ደግሞ እንዴት ነው መፈጸም ያለበት ስንል የሴክሹዋል በጋብቻ ጥላ ውስጥ ነው መፈጸም ያለበት። ነገር ግን ይህ በማስተርቤሽን በማይገባ መንገድ ከወጣ ግን ሕይወትን የሚያደርቅ ይሆናል። አዎ ከዛ በኋላ የሚሰማው የጥፋተኝነት ስሜት፣ የባዶነት ስሜት፣ ራስን የመጥላት ስሜት ይመጣሉ። ከዛ የቀስ እያለ ምንድነው ይሄ ነገር ሲመጣ ወደ መንፈሳዊ ድርቀት እየሄዳችሁ እንደሆነ ጠቋሚውም ኢንዲኬተር እንደሆነ ማወቅና ቶሎ መንቃት አለበት። ለዚህ እኮ ነው ቅዱስ ዳዊት በመዝሙር 50 ቁጥር 12 ላይ የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኛ፣ አትውሰድብኝ መንፈስክን እያለ የጠየቀው ለምንድን ነው? በሰራው ኃጢአት የተነሳ በዝሙት ከቤርሳቤ ጋር በመውደቁ የነበረው መንፈሳዊ አቅምና ደስታው ምን ነበረ? እንደተወሰደበት ስለገባው ነበረ። እና ብዙ ክርስቲያኖች በእግዚአብሔር ፊት ለመሆን የሚያስቡ እዚህ ደርሳለሁ እንዲያገለግላለሁ ብለው ያስቀምጡና ግቦችን መዳረሻዎችን ያስቀምጡና ማስተርቤሽን ሲጀምሩ ያ መነቃቃት ይጠፋል። ደጋግሞ ያቅዳሉ፣ አንዱንም ግን መከወን ያቅታቸዋል ወይ ጀምሮ ያቋርጡታል። እንግዲህ ይሄ ለምንድን ነው ሲባል አቅም ያጣጣቸው ለምንድን ነው ሲባል ለመንፈሳዊ እድገት የሚያስፈልጋቸው ጤናማ የሆነው ከእግዚአብሔር ያለውን ኃይል ምን አድርገዋል ማለት ነው? አጥተዋል። አጋንንት ባዘጋጀባቸው ወጥመድ ተወስዶባቸዋል ማለት ነው። ይህ ሁኔታ ቀስ እያለ ፍጹም ተስፋ ወደ መቁረጥ አልፎም በቃ እኔ ያሰብኩትን መሆን የምችለውን ማድረግ አቃተኝ፣ ለምን እኖራለሁ? ደስታዬ ለሆነው ጉዳይ መኖር ካቃተኝ ለምን እሆናለሁ ብለው የመኖር ትርጉሙ ምንድን ነው ይላሉ። እቺ ሰይጣን የሚጠቀምባት ገፊ ምክንያት ወይም ፑሽ ፋክተር ናት። በነገራችን ላይ ሰይጣን ትልቁ ዓላማው እናንተን ደስታችሁን መውሰድ እንደዚህ አይደለም። ትልቁ ዓላማው እናንተን ወደ ገሃነም መውሰድ ነው። ስለዚህ ለምንድን ነው የምሆነው? ምንድን ነው ደስታ ካጣው? ያሰብኩትን መሆን ካቃተኝ፣ ወደዛ ወዳልኩበት መድረስ ካቃተኝ ለምንድን ነው የምኖረው ወደሚል ትገባላችሁ። ከዛ እግዚአብሔር ይጠብቃችሁ። እግዚአብሔር ካልታደጋችሁ ራስን የማጥፋት ሀሳብ ውስጥ ትገባላችሁ። ብዙ በካውንስሊንግ ላይ ነግረውኛል። በጣም ደጋግመው የሄዱ ሰዎች ወደ ውስጣቸው የመጣው ነገር መጨረሻው ነገር ራስን የማጥፋት ደጋግመው የሞከሩ እግዚአብሔር የታደጋቸው ሰዎች እንዳሉ አውቃለሁ። ይህንን በህይወት ያለፈበት ሰው ያውቀዋል። አንዳንድ ሰጣን ይሄ ዝም ብለህ አንተ ያመጣው ነው። የሃይማኖት ሰዎች ያለፉበት ሰዎች ሮሮ እንደሆነ 100% ፕላስ አይቼዋለሁ። እና ሰው ደግሞ ራሱን ቢያጠፋ ያለ ክርስቶስ ወደ ዘላለም ሞት ቢወርድ ከሰይጣን ጋር በገሃነመ እሳት መቃጠል ነው። ለጠቅልለው መፍትሄ የለም ወይ? አለ፣ ሁሌም አለ። እንኳን ማስተርቤሽን አዳምና ሔዋን ያጠፉ ጥፋት ከ5500 ዘመን በኋላም በምድር አይደለም ከሲኦልም መፍትሄ አለው። ሲኦል ገብቶ አይደል ያወጣቸው? ስለኛ ኃጢአት ቀራንዮ መስቀል ላይ የተሰቀለው ክርስቶስ የዘላለም ዕዳችንን ከፍሎ ኃጢአትን እንድናሸንፍ በኃጢአት ላይ አቅም እንዲኖረን። ለዚህ ነው መጽሐፍ ቅዱስ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ይተገለጣል። የሰይጣን ስራ ፈርሷል። እንዲህ ያስጨንቃል እንጂ ስራው ፈርሷል። እንደገና ኢየሱስ ደግሞ ኃጢአትን እንዲያስወግድ እንደተገለጠ ታውቃላችሁ። ይህ የሚሰማ የጥፋተኝነት ስሜት የሚሰማሽ ስሜት እግዚአብሔር ሆይ ክርስቶስ የሞተው ለኔ ነው፣ ደሙን ያፈሰሰው ለኔ ነው፣ በድያለሁ፣ አጥፍቻለሁ፣ ይሄን ሰርቻለሁ፣ ዘንብቻለሁ፣ ማስተርቤሽን አድርጌያለሁ፣ እንደዚህ አድርጌያለሁ፣ በድያለሁ፣ በቃ ምክንያት አልሰጥም። ስለ ኢየሱስ ክርስቶስ ደም ብለህ ይቅር በለኝ፣ እጠበኝ፣ ቅዱስ መንፈስ ላከልኝ። በዚያው ቅጽበት ሰላማችሁ ይመለሳል። እኔ አይደለም ያልኩት፣ መጽሐፍ ቅዱስ የሚለው ነው። እግዚአብሔር ይርዳችሁ። ሰላም ሁኑልኝ። አስተያየት ቢኖራችሁ በማናቸው መንገድ ይገዛለን የምትሉ ብትኖሩ በስልክ ደውሉልኝ። ስልጠናዎች እንሰጣለን። እግዚአብሔር ስራው እንዲያከናውን የቅዱሳን እጆች ያስፈልጋሉ። ምክርም ብትፈልጉ በነፃ በጣም ይገርመኝ ነው። የራሴን ስልክ አላወራም። ደውሎ ስንት ልክፈል ይሉኛል። ኧረ በነፃ ተቀብያለሁ። በነፃ ነው። የኛ እውቀት አይደለማ። ተምሬ አጥንቼ ቸክዬ ያገኘሁት አይደለም። ጸጋው ነው። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።